ሰላም የተወደዳችሁ ወገኖች እንዴት አላችሁ? ሁሉ ሰላም ነው ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ዛሬ ደግሞ አባ ገብረ ኪዳን አንድ የለቀቁት ቪዲዮ አለ። ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉ ነገር ይበቃል ብለው በቃ ማርያምን ካመንን ይበቃናል፣ ሌላ ነገር አያስፈልገንም ብለው የለቀቁት ቪዲዮ አለ። እስቲ እያንዳንዱን እንግዲህ ከአፋቸው እንስማና ከዛ እኔ እንደ እግዚአብሔር ቃል መልሴን እንደሚከተለው አቀርባለሁ። ወደ ቪዲዮ መልሳችኋለሁ። ተከታተሉ፣ ተባረኩ። ለምንም ነገር ይበቃል። ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስ እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉም ነገር ይበቃል። ለጥበቃ ይበቃናል። መልካም እረኛ ልጅ አላትና በሷ ይጠብቃል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። እመለመን ያለብን የእናትህን ፍቅር ጨምርልን ብለን ነው። መጸለይ ካለብን እሷ ነው። በኃጢአት የመረረው ሕይወታችን ራሱ ሊጣፍጥ እንዲችለው ጠይምተ ስም ማርያም በልቡናችን ያደረች እንደሆነ እሷ ስታድርብን መራራው ንቅል እያለ ይጠፋል። መራራውን ሕይወታችን መራራውን ኃጢአታችን በእናቱ በጣፈጠው ስሟ ነቅሎ ይጣልልን። መድኃኒዓለም ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ካንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ። እሺ፣ እግዚአብሔር አምላካችን የተመሰገነና የተባረከ ይሁን። እንግዲህ እንደሰማችኋቸው ነው አባ ገብረ ኪዳን። በጣም የሚያሳዝን ነው። በማርያም ነገር የታሰሩ ሰው እንደሆኑ ነው የምመለከተውና ምንድነው ያሉት? ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃል። ለልብስ ይበቃል፣ ክርስቶስን እንለብሳለን። ለምግብ ይበቃል፣ የሕይወት እንጀራ ልጇን እንበላለን። ለሁሉ ነገር ይበቃል፣ ለጥበቃ ይበቃናል። መልካም እረኛ ልጇ አላትና በእርሷ ይጠብቀናል። ስለዚህ ምንም የሚጎልብን ነገር የለም። ሰው ማርያምን ከወደደ የሚያጣው ነገር የለም። መለመን ያለብን የእናትህን ፍቅር ጨምርልን ብለን ነው። መጸለይ ካለብን እርሷን ነው። እርሷ ስታድርብን መራራው ነገር ንቅል ብሎ ይጠፋል ብለው ነው የተናገሩት። እና ወዴትም አትሂዱ፣ ማርያም ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር በቂ ነው። መንግሥተ ሰማያት ለመግባት ቢሆን፣ ስማችን በሕይወት መዝገብ እንዲጻፍ ቢሆን፣ ለመጽደቅ ቢሆን፣ ለመዳን ቢሆን፣ ለሁሉ ነገር ድንግል ማርያም በቂ ናት ነው። ስለዚህ ሌላ ነገር አያስፈልጋችሁም። እንደውም ሰው ማርያምን ከወደደ የሚያጣው ነገር የለም አሉ። ዳዊት ግን እግዚአብሔር እረኛዬ ነው የሚያሳጣኝ የለም ነው ያለው እንጂ ማርያምን ከወደደ የሚያጣው ነገር የለም የሚል ነገር መጽሐፍ ቅዱሳችን ላይ የለም። ማርያም እኮ ፍጡር ናት፣ እንደኛ መድኃኒት አስፈልጓት ነፍሴ በአምላኬ በመድኃኒቴ ሐሴት ታደርጋለች ያለች ናት። የባሪያይቱን ውርደት ተመልክቷልና ብላ መዋረዷን አምና በአዳም ኃጢአት የመጣውን በደል መተላለፍ እሷም ጋር እንደደረሰ አውቃ የባሪያይቱን ውርደት ተመልክቷልና ያለች እንጂ እኛ የምንመካባት አይደለችም። በጣም ነው የሚያሳዝነው። ማርያምን ከወደደ የሚያጣው ነገር የለም ብለን የምንመካባት አይደለችም። ይበቃናል፣ ማርያም ወላዲተ አምላክ ብሎ ማመን ለሁሉም ይበቃል ተብሎ አይነገርም። እና ምንድነው የጠቀሱት? አባ ጊዮርጊስ ዘጋስጫ የሚባል ምኑም የማይታወቅ ሰው ማለት ነው። እና እሱን ነው መረጃ አድርገው ያቀረቡት፣ ካልጠፋ መረጃ መጽሐፍ ቅዱስን መረጃ አድርገው ማቅረብ ሲገባቸው። እና ምን ይላል? ማርያም የሁላችን እመቤት፣ የሁላችን ንግሥት፣ የሁላችን መድኃኒት ናት፣ የሁላችን መመኪያ ናት፣ የራቁታችን ትምክት ልብስ ናት፣ የጥማታችን የወርቅ ጽዋ ናት። የትም ቦታ ላይ መጽሐፍ ቅዱስ መድኃኒት ናት ማርያምን አላለም። የሁላችን እመቤት ናት አላለንም። እህታችን እንደሆነች ነው እኛ የምናምነው በክርስቶስ ኢየሱስ በማመኗ። እኛን ያገኘው መዳን እሷን ስላገኘ። የሁላችን መመኪያ ልትሆን አትችልም። የሚመካ ቢኖር በእግዚአብሔር ይመካ ነው የሚለው መጽሐፍ። ጽድቅን የሚመካ ቢኖር በእግዚአብሔር ይመካ፣ ጽድቃችን፣ ቅድስናችን፣ ቤዛችን እርሱ ስለሆነ በእርሱ ይመካ ነው የሚለው እንጂ በማርያም ይመካ አይልም። እና የሁላችን መመኪያ ናት፣ የራቁታችን የትምክት ልብስ ናት አሉ። የት ጋ ልብስ እንደሆነች እኔ ምንም ያየሁት ነገር የለም። እሷ ራሷ የጽድቅ ልብስ ክርስቶስ ሲሆናትና ክርስቶስን ስትለብስ ነው የማቀው። የወርቅ ጽዋ ናት አሉ።
እና እንደውም አባ ጊዮርጊስ ዘጋስጫን ጽዋ ስታጠጣው ትምህርት ተገለጠለት። ተረት የሆነ ነገር ነው እያወራ ያሉት። እና የትም አትሂዱ ማርያም ጋር ቅሩ ነው የሚሉት። በጣም ነው የሚያሳዝነው። ማርያም ግን ምንድን ነው ያለችው? መድኃኒት መሆኑን አውቃ የሚላችሁን አድርጉ ብላ ወደ ኢየሱስ ነው የመራችን። አዎ ኢየሱስ ጋር እንድንደርስ ነው ያደረገችን። እንደገና ደግሞ እግዚአብሔር አብ በእርሱ ደስ የሚለኝ የምወደው ልጄ ይህ ነው እርሱን ስሙት ነው ያለን። እርሱን የማትሰማ ነፍስ ከሕዝቡ ተለይታ ትጥፋ ነው ያለ እንጂ ማርያም ጋር ቅሩ አልተባልንም። ይሄ አጋንንታዊ ትምህርት ነው። አባ ክብረ ኪዳን የሚባሉ ሰው መናፍስት ነው የሚጫወትባቸው ብዬ ነው የማምነው። አከብራቸዋለሁ፣ ትልቅ አባት ናቸው። ነገር ግን ማርያም በምትባል በኢየሱስ እናት ማርያም ፍቅር ሳይሆን ከጀርባዋ ባለ ክፉ መንፈስ የሴት ፍቅር የተያዙ ሰው ናቸው። ሰው ኢየሱስ ጋር እንዳይሄድ የከለከሉ። ከእሳቸውን ባሻገር እኮ እሳቸው መረጃቸው ይሄ ታምረ ማርያም ነው። ታምረ ማርያም ላይ ብዙ ጊዜ የምንጠቅሰው ነገር ነው። ታምር 12 ቁጥር 52 ላይ እንደኔ ያላችሁ አጣን ወንድሞች ሆይ እንግዲህ ወዲህ 16ቱን ሕግጋት ለመፈጸም የእግዚአብሔር ባሮች መሆንን አንሻ። ይኸው ተመልከቱ፣ የእግዚአብሔር ባሮች መሆንን አንሻ። እሱ በቀትር ጊዜ በመስቀል ላይ እመቤታችሁ እናታችሁን ነው እያለ የቃል ኪዳን እመቤት እሷን ሰጥቶናልና እግዚአብሔር የቃል ኪዳን እመቤት እንድትሆነን እሷን ነው እንደ የሰጠን? ልጁን ነው እንጂ የሰጠን። እግዚአብሔር አንድያ ልጁን እስኪሰጥ ዓለሙን እንዲሁ ወዷል፣ በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው ተብሎ ነው የተጻፈው። ዮሐንስ ወንጌል 3:16 በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው እግዚአብሔር አንድያ ልጁን ተቀዳሚ ተከታይ የሌለውን ልጁን ሰጠን። በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው። ስለዚህ ወዳጆቼ ማርያምን ለእኛ አልሰጠንም እና ይሄ አሸፋች መጽሐፍ ነው። ስለዚህ ነገር የእመቤታችን የእናታችን የማርያም ባሪያዎች ለመሆን ፈጽመን እንሽቀዳደም ብዬ ነግራችኋለሁ ይላል። የማርያም ባሪያ እንድንሆን ተሽቀዳደሙ አላለንም መጽሐፍ ቅዱስ ያለን የእግዚአብሔር ባሮችን ብቻ ሳይሆን የእግዚአብሔር ልጆች ናችሁ፣ ወራሾች ናችሁ፣ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም ነው ያለን። ስለዚህ ይሄ በራሱ ይሄ መጽሐፍ አጋንንታዊ መጽሐፍ ነው። ከእግዚአብሔር ቃል ሰዎችን የሚያወጣ ስሁት የሆነ መጽሐፍ ይሄ ታምረ ማርያም። ስለዚህ እነዚህን መጽሐፎች ተከትለው ነው እኚህ ሰው እየተናገሩ ያሉት ወዳጆቼ። ስለዚህ ልንጠነቀቅ ይገባል። የሚላችሁን አድርጉ እስካለች ድረስ ድንግል ማርያም በዮሐንስ ወንጌል ምዕራፍ 2 ላይ ኢየሱስ የሚለንን ነው ማድረግ ያለብን እንጂ ወዳጆቼ ማርያም ትበቃናለች ወላዲተ አምላክ ናት ብሎ ማመን ለሁሉም ነገር ይበቃል ብለን ወዳጆቼ ማርያም ጋር ልንቀር ጽዋ እየጠጣን ዝክር እየዘከርን ጉዝጓዝ እየጎዘጎዝን እንድንቀር የእግዚአብሔር ሐሳብ አይደለም። እባካችሁ መጽሐፍ ቅዱሳችሁን አንብቡ። ኑ ወደ ኢየሱስ እናንተ ደካሞች ሸክማቸው የከበደ ሁሉ ወደ እኔ ኑ ነው ያለች። ማርያምም የሚላችሁን አድርጉ ብላ ነው ያለች። ስለዚህ ሰው ወደ ኢየሱስ መጥቶ እረፍት ያገኝ። ኢየሱስ የነፍስን እረፍት የሚሰጥ ነው። ኢየሱስ መንገድ ነው፣ እውነት ነው፣ ሕይወት ነው። በእኔ በቀር ካልሆነ ማንም ወደ አብ አይመጣም ነው ያለው። እንደገና ኢየሱስ ክርስቶስ የኃጢአት ማስተስሪያ ነው። ኃጢአትን ይቅር ያለ ያስተሰረየ ነው። ደም ሳይፈስ ስሬት የለም። ደም ፈሶ ነው ስሬት ያገኘ ነው ወዳጆች። የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ያነጻል ወዳጆች። ኢየሱስ ጋር ካልደረስን በቃ አለቀልን። ተመልከቱ፣ እየተጋፉ ነው ኢየሱስ ጋር እንዳትደርሱ እኚህ ቄስ፣ እኚህ አባ ገብረ ኪዳን እግዚአብሔር አይናቸውን ያብራ። ኢየሱስ ጋር እንዳትመጡ እየተከላከሉ ነው ያሉት። ማርያም ትበቃናለች ወላዲተ አምላክ ናት ብሎ ማመን ለሁሉም ይበቃል ብለው እንደገና ደግሞ ስለዚህ ማርያምን ከወደደ የሚያጣው ነገር የለም ብለው እና ኢየሱስ ጋር አትድረሱ፣ የሞተላችሁ ኢየሱስ ሳይሆን ማርያም ነች በቃ ሁሉ ነው በሁሉ ነገር ግን የሞተልን ኢየሱስ ነው። ስለ በደላችን አልፎ የተሰጠውን እኛን ለማጽደቅ የተነሳውን ለምናምን ለእኛ ጽድቅ ሆኖ ይቆጠርልናል። ስለ በደል ከኢየሱስ ውጭ የሞተል የለም። አንተን ለማጽደቅ የተነሳው ኢየሱስ ብቻ ስለሆነ ና ወደ ኢየሱስ፣ አለበለዚያ አመለ በቃ ሲኦል ወደክ በቃ ገባ። እባካችሁ